አየህ በተፈጥሯችን ሙስሊም ነን። አምላክ አላህ በቁርአን ላይ ይናገራል። ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። እርሳቸው እስከተባለ እርሳቸውም እንደዛው ናቸው። ሲፈጠሩ ጀምረው እንደ ማንኛውም ሰው ሙስሊም ናቸው። አላህ ሱብሓነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ምን ይላል? ፈአቂም ወጀሀከ ሊዲኒ ሐኒፋ ይላል። ለቀጥተኛው ሃይማኖት ፊትህን ምዕራፍ ስንት? ምዕራፍ 30 ቁጥር 30። እሺ የሰው ልጆችን ሁሉ የፈጠርኩባት ሃይማኖት እያለ ይናገራል። አላህ በራሱ ድል ላይ አድርጎ ነው የፈጠረን። ተኽሪጅ ሐዲስ እሺ ላውጣልህ ጠይቀው ልጅ እስከዛ ድረስ እሺ የጠየቀው ልጅ አለህ? ቀደም የጠየቀው ልጅ ቁርአን ጸሐፊዎች ስማቸውን ንገረኝ አልከው። አለሁ እዙ መልካም እሺ የት ታገኘዋለህ? እሺ ትርሚዚ 3954 እሺ ይህ ራሱ የተናገረበት ነው ጸሐፊው። እኛ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን ቁጭ ብለን ስንጽፍ ነበር ብሎ የተናገረው ነው። ይህ ደግሞ ራሳቸው ይህን ሰሃባ ራሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ጠርተውና ስሙን እየጠሩ ና ቁርአን ጻፍ ሲሉት እንደነበር ማስረጃ ልስጥህ ደግሞ። እሺ አለህ ከኔ ጋር ነህ? አለሁ ቀጥል። መልካም አሁን ደግሞ ስሙን እየጠሩ ና ቁርአንን ጻፍ ሲሉት እንደነበር ይህንኑ አካል እንመልከት። صحيح البخاري 4990 صحيح مسلم 1898 እሺ ወንዱ ወጣህ እንዴ? ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ አይነ ስውራ ነኝ። እኔ ለጥያቄ ሳይሆን የገባሁት ስለ አብደላህ ኢብኑ ኡሚ መክቱም የአይነ ስውራን የቁርአን ትምህርት ቤትና ማህበሩን ስለዛ አንዳንድ ነገር ለማብራራት ነው። ማውራት እንድችል ስትፈቅድልኝ አወራለሁ። እሺ ከይቅርታ ጋር አንቺ አይነ ስውር አይደለሽም አይደል? ነኝ፣ አይነ ስውር ነኝ። ከመስራቾቹም አንዷ ነኝ። ማሻአላህ ታችን አላህ ይጠብቅሽ። አንድ ሐዲስ ልንገርሽና ከዚያ ትቀጥያለሽ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። አምላካችሁ አላህ እንዲህ አለ ከባሪያዬ ሁለቱን አይኖችን ወስጄበት የታገሰውን አወጡ ቢሂም الجنة አሉ ጀነትን ለውጭ ሰጠዋለሁ የትንሣኤ ቀን ብሎ ተናግሯል ብለው ቃል ገብተዋል። ይሄን አምላካችን አላህ ለታቸው አላረላ። ነገር ግን ያን እንድታገኙ ዘንድ ሁለት ነገር ያስፈልጋል። አንደኛ ሶብር ማድረግ يعني عدم التجزع አለማማረር። ይሄ የአላህ ሱብሓነሁ ወተዓላ ውሳኔ ነው። ውሳኔውንም ወደጄ ፈቅጄ ተቀብያለሁ በሉ በውስጣችሁ ገብታችኋል። ሁለተኛ ኢህቲሳብ ከአላህ ዘንድ ይሄን ምንዳ ማሰብ ነገ የውመል ቂያማ ሁለት አይኖችን ወስጄበት ወይንም ደግሞ ይሄንን ያልሰጠሁት ባሪያዬ ነገ የትንሣኤ ቀን ገነትን ለውጭ ሰጠዋለሁ ብሎ የተናገረውን ያንን ምንዳውን እፈልጋለሁ ከአምላኬ ከአላህ ዘንድ ብላችሁ አስቡ። ምንዳችሁ ጀነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ቀጥይ እህቴ። አላህ ሰብሩን ይስጣችሁ። ኢህቲሳቡንም እንዲሁ በልባችሁ ላይ ያሳስባችሁ። አሚን ኡስታዝ ጀዛኩሙላህ ኸይር። እኔ ያው ስሜ ዘይነብ ጀማል እባላለሁ። ከአብደላህ ኢብኑ ኡሚ መክቱም 11 ዓመት ሆኖታል ከተመሰረተ። ህጋዊ ሆኖ ደግሞ ከተቋቋመ 7 ዓመት ሆኖታል እና አብደላህ ኢብኑ ኡሚ መክቱም የተቋቋመው በ10 አይነ ስውራን ነው። እኔን ጨምሮ ሌሎች 9 አይነ ስውራን አሉ። በእነዛ ነው የተቋቋመው። 11 ዓመት ሆኖታል እንደተናገርኩት። ይህ ድርጅት የሚያደርገው ያው ለአይነ ስውራን ኦዲዮ ኢስላሚክ መጽሐፎችን በኦዲዮ ከነኒሞሪው በነፃ በመስጠት ቁርአን ደግሞ የብሬል ቁርአን በፊት አክለል ኸይሮች ከውጭ ነበር የሚልኩልን። አሁን ግን ያው እዚህ በተደረገው ጥረት 2 ኢምቦሰሮች ተገዝተው የብሬል ቁርአን እንዲሁም ተፍሲር የተለያዩ ኪታቦች ደግሞ እዚህ ይታተማሉ። እነዚህን ሁሉ የሚሰጠው ያው በነፃ ነው። አይነ ስውራን ማንኛውም አይነ ስውር ሙስሊም ከሆነ አገልግሎቱን በነፃ ነው የሚያገኘው ማለት ነው።
እንዲሁም ዩኒቨርሲቲ ሲገቡ የተለያዩ ድጋፎችን ብርድ ልብስ ምናምን የኪስ ገንዘብ ሲመረቁ ደግሞ ሰላም አለይኩም እሱ አንዴ ሜታ አድርገው ወንድም እየተናገረች ነው ትጨርስ ምሽከታ ይፈት የመመረቂያ ልብስ ምናምን ይሰጣል ማለት ነውና ይህ ማህበር የተመሰረተው ሁላችንም የተማርነው በተመላላሽም ሆነ በቦርዲንግ ሚሽነሪ ስኩሎች ነው። ኢስላሚክ ትምህርት ቤት ምንም የለም አሁንም ድረስ ከሱ ውጪ የለም። ከዚህ በፊትም ደግሞ አልነበረምና እዛ ሁላችንም ስንማር የነበረው ያው በዛ አደብ ነው። የፕሮቴስታንት ከሆነ በፕሮቴስታንት አደብ ነው የምንማረው። የካቶሊክ ደግሞ የካቶሊክ የተለያዩ ወላይታ ሊሆን ይችላል። እኔ አሁን አዲስ አበባ ላይ ምስራች ትምህርት ቤት በሚባል ብሬል በሚያስተምር ነው የተማርኩትና ጧት ጸሎት እንማር ነበር እና መዝሙሮች እንድንዘምር ያው ትምህርቱን ለማግኘት እነዚህን ነገሮች ማድረግ ነበረብንና በዛ ሁኔታ ነው። ቦርዲንግ ስኩል ደግሞ ሲገባ ከህፃንነት ነው እዛው ነው የሚታደረው። ሁሉ ነገሩ በእነሱ ነውና አንዳንዴ ያው ከማህበረሰቡ አንፃር አካል ጉዳተኞች አንዴ ወስደው ራሱ ቦርዲንግ ስኩል ከሰጡ መተው አይወስዷቸውም ቤተሰብና ካለው ተጽዕኖም እንደ እርግማን እንደመቆጠሩም መቶ የመውሰድ ባህል የለምና ወደዛ ይተዋቸዋል። ያኔ በሌላ እምነት ነው የሚያድጉት ያንኑ ይዘው ይወጣሉ። ሲያድጉም ደግሞ ወደ እስከ 6ኛ ክፍል ኦር ከ8 በኋላ ወደ አዲስ አበባ ከመጡም በኋላ ተከራይተው የሚኖሩት አቅም ስለሌላቸው በማህበር ነው የትኛውም እንትን ጋር ማለት ነው። እና እዚህም ሆነው የሚረዳቸው እንዲሁ አይነት ድርጅቶች ናቸውና በእርግጥ ለኛ ትልቅ አስተዋጽኦ አድርገውልናል። እነሱ ውስጥ የተለያዩ ተጽዕኖ ደርሶብን ብንማርም አሁን እኔ ባለፈው አመት ከአዲስ አበባ ዩኒቨርሲቲ በሶሻል ወርክ ነው ግራጁዌት ያደረኩትና ያንን ያደረጉልን እነሱ ናቸው። የኛ እንትን አልነበረምና አሁን ግን 2 አመት ሆኖታል ቢያንስ ትምህርት ቤቱ 6000 ካሬ ላይ የሚያርፍ ዲዛይን የተደረገ ፕሮጀክት አለ። ነገር ግን ያንን መሬቱን ከመንግስት 2 አመት ጥረት እየተደረገ ነው መንግስት እንዲሰጥ እስካሁን የለም። ግን ያ እስኪጀመር ተብሎ የተጀመረው ቡራዮ ፖሊስ ጣቢያ አካባቢ እስከ 3ኛ ክፍል ህፃናትን የሚቀበል ትምህርት ቤት አለና ያ ትምህርት ቤት 20 ተማሪ ብቻ ነው መቀበል የሚችለው። 2 አመት ሆኖታል። ዘንድሮ 20 ተማሪዎችን አስመርቆ አወሊያ ተረክቦ አወሊያ የሚያድሩበትን ቦርዲንግ ስኩል ቦታ ሰጥቶ እዛ ሊያስተምራቸው ቃል ገብቶ እዛ እየተማሩ ነው በነፃ። ግን ወጪያቸው ምናምን የሚቻለው በዚሁ ነው። ቦርዲንጉን እንትን ማደሪያ ምናምን ግን ሰጥቷቸው እዛ እየሄዱ ነውና አሁንም 20 ተማሪ ተቀብለዋል። በነገራችን ላይ በጣም በሚሊዮን የሚቆጠር አይነ ስውር አለ። የሚመዘገቡትም በሺዎች የሚቆጠሩ ናቸው። ግን 20 ተማሪ ብቻ ነው መቀበል የሚችለውና አንደኛ የምፈልገው እኔ እዚህ ጋር ሁሉም ኢትዮጵያ ያሉ ሰዎች ሄደው ቢጎበኙና ቢያዩ ደስ ይለናል። አብደላ ከተቋቋመ በኋላ ወደ እምነታቸው የተመለሱ ብዙ ሰዎች አሉ ዲናዊ እውቀት ሲደርሳቸው ማለት ነውና አሁንም ግን እዛ ቦርዲንግ ስኩሎች ውስጥ የሚማሩ በጣም ብዙ ናቸው ከአቅም አንፃር ማለት ነው። የለምና ሌላ ትምህርት ቤት እና የግንዛቤ ማስጨበጫ ብዙ ፕሮግራሞችን ያዘጋጃል። ሄደው እንዲያዩ ቦርዮ ፖሊስ ጣቢያ አካባቢ ይገኛል ትምህርት ቤት የህፃናቱ። ቢሮውን ደግሞ የሚፈልግ 6 ኪሎ ሊደርሺፕ ህንፃ 5ኛ ፎቅ ላይ ቢሮ አለ። እዛ ሄዶ እየተሰሩ ያሉ ነገሮችንም እንዲሁም ዶክሜንተሪዎችም አሉ እነሱን ማየት ይችላል። ልጆቹ ጋር አብሮ በመሄድ በማጫወት አባል ሆኖ ደግሞ በየወሩ ኢትዮጵያ ላሉት ከ50 ብር ጀምሮ የሚችሉትን በየወሩ በመስጠት ውጭ ያሉት ደግሞ $10 ጀምሮ በመስጠት እንዲሁም የብሬል ቁርአኑ ነፃ ነው ለአይነ ስውር የሚታደለው። ለዛ ለአንድ አይነ ስውር 3000 ብር ወይም ደግሞ ውጭ ያሉት $20 በመክፈል ለአንድ አይነ ስውር በነፃ እንዲሰጥ በማድረግ ነው እንትን የሚለው እና የብሬል ቁርአኑን አንዴ ከወሰድን ደጋግመን ልንወስድ እንችላለን። ለምሳሌ የሚታሸገው እንደናንተ አይደለም። በጣም ትልልቅ ቮሊዩም 6 ትልልቅ ቮሊዩሞች ናቸው ያሉት። ላያያዝ ምቹም አይደሉም። አስተሻሸጋቸውም ጥንቃቄ እንትን ስለሚል ብዙ ጊዜ ልንወስድ እንችላለን በተደጋጋሚ ማለት ነውና ሄዳችሁ ብታዩት መጀመሪያ ስታዩ ነው ሁሉንም የምትረዱት። መሬት የወረደ ነገር ስለሆነ ያን ብናሳድግ ደስ ይለናል ነው የሚለው። አብደላ ኢብኑ ኡሚ መክቱም ያው የአይነ ስውሩ ሰሃባ ስም ነው። በሱ ስም ነው የተመሰረተው። ዩቲዩብ ፔጅም አለው እንዲሁም ደግሞ ቲክቶክ ፔጅም አለው። ግን በቲክቶክ ፔጃቸው ደግሞ ከተመቻችሁ ጁሙአ ከ2:30 በኋላ እዛ ላይ ራሳቸውን የማስተዋወቅ ፕሮግራም አላቸው። ብትመጡ ደስ ይለኛል። አብደላ ኢብኑ ኡሚ መክቱም ብላችሁ እሱ ጀዛኩሙላህ ኸይር።
ሹክራን እህታችን፣ አላህ ጀዛሽን ይክፈልሽ። በጣም ጎበዝ ልጅ፣ አላህ ይጠብቅሽ፣ አላህ ያግዝሽ፣ አላህ ከጎንሽ እና ሰዎች ከኛ የሚፈልገው ምንድነው? ቦታውን ሄዳችሁ ብታዩትና ብትዘይሩት እንዲሁም ደግሞ ብትጎበኛቸው እንዲሁም ያሉበትን ሁኔታ ብታዩ ከጎናቸው ብትቆሙ መልካም ነው። እሺ። ስልክ ደግሞ ካፈለጉ የእንትኑ ስልክ 0903999988 ሙሉ ከዚህ የተሻለ መረጃ ማግኘት ይችላሉ። በቃ አዲስ አበባ ነው ያላችሁት አይደል? እና አካውንቱን ይላሉ አንዳንድ ልጆች፣ ምናልባት ማገዝ የሚፈልጉ ልጆች ካሉ የሚታገዝ ነው። የኔም ባዮ ላይ ስልክ አለ። የውጭ ሀገርም የዜል አካውንቶች አሉ፣ ልልክላቸው ይችላለሁ። ግን ጁማአ ከመጡ ደግሞ እዛው ያገኙታል። ቁርአን ቤቱ ያለው ሰበታም ላይ፣ ሁሉም ክፍለ ሀገሮች ላይ ቁርአን ቤቱን በየአመቱ ክረምት ላይ እየተካሄደ ብዙ ቢያንስ 15 ክፍለ ሀገራት ላይ መርሐባታችን ጀዛኪላሁ ኸይራ ወባረከላሁ ፊክ። ኪታብ ስትቀራላችሁ ቁርአን ምናምን እንደዚህ ያቀራችኋል? አዎ፣ አሁን ቁርአኑ ስላለ ይዘን በየአካባቢያችን እንችላለን። የምንፈልገውን ኪታብ ደግሞ ሄደን ይህን ኪታብ በብሬል አድርጉልን ካልን ያረጉልናል ማለት ነው። እዛ 6 ኪሎ ቢሮ አላቸው። ምን ያክል ቀርተህ ቁርአን አክትመሻል? በነዘር ኦኬ። እስኪ ቅርል ቁርአኑ ቆይ እዛ ነው ላውጣና እስከዛ ሌሎችን እንትን በል እስከማዘጋጀ እና እህታችን ማየት አትችልም። በተፈጥሮ ቁርአን አክትማለች ምናምን የምትቀራበት የራሷ የተዘጋጀላቸውን ቁርአን ይቀሩበታል። እንዲህ እየነኩና ወላሂ በጣም ጠንካራ ናቸው። እኛ ብንሆን እንዴት ነው አይናችን ቢያዛ ከባድ ነው። የአላህ ሰባቱን ይስጣቸው፣ ጥንካሬውን ይስጣቸው። ማሻአላህ። እሺ ጥያቄ ያለ ይቀጥል እስከዚህ። እሺ ጥያቄ ያለው አለ? ልጆች ኮፒ ሊንክ አድርጉ፣ የሆነ ያዝ ምናምን እያደረገ ነው። እሺ የገባችሁ ልጆች ጥያቄ ካላችሁ ጠይቁ፣ ከሌላችሁ ደግሞ እንውረድ። እሺ አድሚኖች በተራ አስገባቸው፣ ሌሎች እነሱን አውርዳቸው። ሁለት ሙሳ አንድ ቀን የነሱን ቲክቶክ ብትጋበዘ ይቻላል፣ ደስ ይለናል። ሙስሊም ወንድሞቻችን ናቸው። ሙስሊም ባይሆኑ የሆነ በአካላቸው የተጎዱ ሰዎች ካሉ ቢረዱና ቢታገዙ ከዚህ አንጻር ችግር የለው፣ እምነታቸው በእምነት እስካልሆነ ድረስ እና አንዱ ለሌላው ለተጎዳ ወንድሙ መቆም አለበት። መን ላ የርሐም ላ ዩርሐም አሉ ነቢ ሰለላሁ ዐለይሂ ወሰለም። የማያዝን አይታዘንለትም አሉ። ወቃለ ነቢዩ ሰለላሁ